ህዳሴ ግድብ ተመረቀ በተባለ ማግስት ዜጎች በኤሌክትሪክ ክፍያ ተማረዋል። የኢትዮጵያ ኤሌክትሪክ ኃይል ደግሞ ገና 12 ክፍያ ጨምራለሁ እያለ ነው። ሆኖም የቢትኮይን ኩባንያዎች ከህዳሴ ግድብ የሚገኘውን ኃይል በሙሉ የተጠቀሙ የዜጎችን የኃይል ድርሻ እየተሻሙ ነው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። የዛሬ ጉዳያችንን ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። ለኤሌክትሪክ ፍጆታ ዜጎችን እያስከፈልኩ ያለሁት ታሪፍ አነስተኛ በመሆኑ የራሴንም ወጪ ለመሸፈን እያስቻለኝ አይደለም በማለት ነበር የኢትዮጵያ ኤሌክትሪክ አገልግሎት ከ2016 መስከረም ጀምሮ የታሪፍ መሻሻያ ያደረገው። ከ2012 እስከ 2014 ዓ.ም ባሉት ጊዜያት ውስጥ በመሰረተ ልማት ግብዓቶች የገበያ ዋጋ ላይ በታየው ጭማሪ ምክንያት ተቋሙ ሊያወጣ አቅዶ የነበረው 13.7 ቢሊዮን ብር የኢንቨስትመንት ወጪ ወደ 19.6 ቢሊዮን ብር ከፍ ብሎልኛል ሲልም ገልጾ ነበር። በወቅቱም ይህንን ማሻሻያ ማድረግ የነበረብኝ ከ2 ዓመታት በፊት ነበር በማለት መዘግየቱን እንደ ማስተዛዘኛ ቁጠሩት አይነት መልእክትን ያስተላለፈው። በአዲሱ የታሪፍ ማሻሻያ መሰረት የመኖሪያ ቤት ኤሌክትሪክ ኃይል ተጠቃሚዎች በ4 ዓመት ውስጥ ከ256.4 እስከ 477.7 በመቶ የሚደርስ የክፍያ ጭማሪ ይደረግባቸዋል። የታሪፍ ማሻሻያው ከፍተኛ መሆኑም ተቋሙ የማሻሻያውን ትግበራ በ4 ዓመታት የሚከናወን እንዲሆን አድርጎታል። በዚህም መሰረት ማሻሻያው በየዓመቱ የሚተገበር ሲሆን በዓመት ውስጥም በየሩብ ዓመቱ እየተጨመረ የሚቀጥል ነው። እስካሁንም 4 ጊዜ ታሪፍ ተጨምሯል። አሁን ደግሞ 12 ጊዜ ይጨመራል ማለት ነው። ይህም የአገልግሎቱ የታሪፍ ማሻሻያ ከወዲሁ የዜጎችን ኑሮ በተለይም ደግሞ በዝቅተኛና መካከለኛ ገቢ ላይ ያሉ ዜጎችን ገቢ እያቃወሰ መምጣቱን በየጊዜው ከህዝቡ ከሚነሱ የዕለት ተዕለት ሮሮዎች ውስጥ የሚደመጥ እንዲሆን አድርጎታል። ገና በአንደኛው ዓመት ትግበራ ላይ የተደረገው የታሪፍ ማሻሻያ የፈጠረው ቀውስ ከጅምሩ በዚህ ደረጃ የዜጎችን የገቢ ሁኔታ ማቃወሱና ቅሬታውን መፍጠሩ ቀጣዮቹ 3 ዓመታት ይዘውት የሚመጡትን ጫናዎች ዜጎች ከወዲሁ በስጋት አለፍ ሲልም በፍርሃት የሚጠብቋቸው እንዲሆኑ አድርጓል። የኢትዮጵያ ኤሌክትሪክ አገልግሎት በወቅቱ ማሻሻያውን ይፋ ሲያደርግ የታሪፍ ጭማሪው ትግበራ የኑሮ ውድነትን እንዲሁም የጭማሪውን ጫናን ለመቀነስ የሚያስችል አሰራርንም አብሮ ይዞ መምጣቱን ገልጾ ነበር። ተቋሙ ዜጎች በታሪፉ ጭማሪ ምክንያት የኢኮኖሚ ጫና ውስጥ እንዳይወድቁ ከማሻሻያው ጎን ለጎን የሚተገበር አሰራር እተገብራለሁ ብሎ የነበረ ሲሆን ይህም በአማራጭነት ያቀረበው የኑሮ ማቅለያ ድጎማ ነው። በወቅቱም ተቋሙ ዝቅተኛ ገቢ ያላቸው ነዋሪዎችን የመክፈል አቅም ያገናዘበ ድጎማ እንደሚደረግ ነው የገለጸው። በዚህም መሰረት የድጎማው ተጠቃሚ የሚሆኑት ከ0 እስከ 200 ኪሎዋት ፍጆታ ያላቸው ተጠቃሚዎች ሲሆኑ እነዚህም በ3 ተከፍለው በተለያየ ደረጃ ነው ድጎማ የሚደረግላቸው። ከ0 እስከ 50 ኪሎዋት የሚጠቀሙ ደንበኞች መደረግ ከነበረበት የታሪፍ ጭማሪ ውስጥ 84 በመቶውን ሲደጎሙ ከ51 እስከ 100 ኪሎዋት ፍጆታ ያላቸው ተጠቃሚዎች 61 በመቶ ድጎማ፣ ከ101 እስከ 200 ኪሎዋት ባለው ምድብ ውስጥ የሚጠቀሙ ተገልጋዮች ደግሞ የ35 በመቶ ድጎማ ተጠቃሚ እንደሚሆኑ የተቋሙ መረጃ ያሳያል። የኢትዮጵያ ኤሌክትሪክ አገልግሎት ምንም እንኳን ድጎማውን የማህበረሰብ ጫና ማቅለያ ይቁጠረው እንጂ ዜጎች በድጎማ ውስጥም ቢሆን ለመክፈል እየተገደዱት ያሉት ወርሃዊ የፍጆታ ታሪፍ ከአቅም በላይ ሆኖባቸው ኑሯቸውን እየፈተነ ነው። በዚህም ከጉዳዩ ጋር በተያያዘ የሚነሱ የማህበረሰቡ ቅሬታዎች ከምንም ጊዜም በላይ እየተበራከቱ መጥተዋል። ከዚህም በተጨማሪ መብራት በቀን ሳይጠፋ በማይውልበት ሁኔታ በዚህ ደረጃ የፍጆታ ሂሳብ መጠየቁ በብዙዎች ጥያቄ የሚነሳበት ጉዳይ ሆኗል። በተደጋጋሚ በሚቆራረጠው የኤሌክትሪክ ኃይል ምክንያት በየቤቱ በውድ የተገዙ የኤሌክትሮኒክስ ንብረቶች እየተቃጠሉባቸው
ያለባቸው መሆኑ ደግሞ በተደጋጋሚ ዜጎች ለጥፍ ኪሳራና ጉዳት እየዳረገን ነው በሚል ምሬት ያሰማሉ። የኤሌክትሪክ አገልግሎት ከዚህ ቀደም ለመሰል ችግሮች ይሰጠው የነበረው የካሳ አገልግሎት የነበረ ቢሆንም አሁን ግን ይህን አገልግሎት ማቆሙንና መሰል ተጎጂዎችን ለማነጋገርም ፈቃደኛ ለመሆኑ ነው ከጉዳቱ ሰለባ ዜጎች በኩል የሚደመጠው። በርካታ ዜጎችም ጉዳዩን አቤት የሚሉበት የመንግስት አካል በማጣት ከነኪሳራቸው ቤታቸው ለመቀመጥ ተገደዋል። በስራ ላይ የዋለው የፍጆታ ታሪፍ ደግሞ በየ3 ወሩ በሚኖር ጭማሪ የዜጎችን ዕለታዊና ወርሃዊ ገቢን እየተሻማ በአንድ ቤተሰብ ውስጥ እየፈጠረው ያለው መሳቀቅ ከባድ ሆኗል። ዜጎች በአጠቃላይ የኑሮ ውድነት ምክንያት በዕለት ጉርሳቸው ላይ ከተፈጠረባቸው መሳቀቅ በተጨማሪ የኤሌክትሪክ ፍጆታ ታሪፍ ማሻሻያም ከዚሁ የዕለት ጉርስ ላይ የሽሚያ ድርሻውን እያሳደገ የሚሄድ መሆኑ ችግሩን ቀጣይ ያደርገዋል። የችግሩን ቀጣይነት የሚያረጋግጠው የማሻሻያው ትግበራ ለ4 ዓመታት መቀጠሉ ሲሆን በትግበራ እቅዱ መሰረት በዓመት ውስጥ በየ3 ወሩ እየጨመረ የሚሄድ መሆኑ ነው። በዚህም በ4 ዓመት ውስጥ 16 ጊዜ ማሻሻያው ይደረጋል ማለት ነው። በዚህም መሰረት ማሻሻያው እስካሁን የተተገበረው ለ1 ዓመት ሲሆን በዚህም 4 ጊዜ ያህል የፍጆታ ታሪፍ ማሻሻያው ተተግብሯል ማለት ነው። ይህን ሁሉ በማህበረሰብ ውስጥ የሚነሳውን ከኃይል ፍጆታ ታሪፍ ጋር የተያያዘ ቅሬታና ኢኮኖሚያዊ ቀውስን የፈጠረው የ1 ዓመቱ ማሻሻያ ብቻ ነው። በጥቂት 100 ብሮች ይከፍሉ የነበሩ ቤተሰቦች አሁን ላይ በሺ ብሮች እየተጠየቁ ነው። በትግበራው እቅድ መሰረትም በቀሪዎቹ 3 ዓመታት ማለትም የያዝነው የ2018 ዓመተ ምህረት ጨምሮ በሚኖር ማሻሻያ 12 ጊዜ የፍጆታ ታሪፍ ይደረጋል ተብሎ ይጠበቃል። ቀሪዎቹ ጊዜያት ይዘውት የሚመጡት ለውጦች ደግሞ ይህን ኢኮኖሚያዊ ቀውስ ወዴት ሊወስዱት እንደሚችሉ ለመገመት አያዳግትም። በሌላ በኩል መንግስት የሀገሪቱን የኃይል ፍላጎት ለማሟላት በርካታ ታዳሽ ኃይሎችን እየሰራው ነው ቢልም በተሰራው ልክ ዜጎች በበቂ ደረጃ ኃይል ማግኘት እየቻሉ አለመሆናቸው ይነሳል። አንዱ መንግስት የሀገር ውስጥ ፍላጎትን በአግባቡ ሳያሟላ ምስራቅ አፍሪካን በኃይል የማስተሳሰር እቅድ ይዞ ለጎረቤት ሀገራት ማለትም ለነ ኬንያ፣ ጅቡቲና ዩጋንዳ ኤሌክትሪክ እየሸጠ ነው። ምንም እንኳን የሽያጭ ገቢው ለሀገሪቱ የውጭ ምንዛሬ ምንጭ ሆኖ እያገለገለ ቢሆንም በሌላ በኩል ከዚሁ ጋር በተያያዘ መንግስት ከቅርብ ዓመታት ወዲህ የኤሌክትሪክ ኃይል የሚሸጥላቸው ወደ ሀገር ውስጥ የገቡ ኩባንያዎች ጉዳይ በሀገሪቱ የኃይል ተደራሽነትን አደጋ ውስጥ ወይም ጥያቄ ውስጥ የሚከት መሆኑን ጉዳዩን በቅርበት የሚከታተሉ ልሂቃን ይገልጻሉ። እነዚህ ኩባንያዎች በዓለም አቀፍ ደረጃ በተለምዶ ቢትኮይን ወይንም የቨርቹዋል ከረንሲ እየተባለ የሚጠራው የኦንላይን ግብይት የሚሰሩ ናቸው። In a world racing for digital gold, Ethiopia has quietly entered the game. Just outside Addis Ababa, a Russian company is mining Bitcoin, powered by Ethiopia's surplus renewable energy. መረጃዎች እንደሚያሳዩት ይህ ስራ ከፍተኛ መጠን ያለው የኤሌክትሪክ ኃይልን የሚጠቀም ሲሆን መሰል ኩባንያዎች በከፍተኛ ቁጥር ወደ ኢትዮጵያ ገብተው እየሰሩ ነው። በነገራችን ላይ ከሚጠቀሙት ከፍተኛ መጠን ያለው የኤሌክትሪክ መጠን አንጻር በርካታ ሀገራት እነዚህ ኩባንያዎች ወደ ሀገራቸው እንዲገቡ አይፈቅዱም። በአንጻሩ የኢትዮጵያ መንግስት እነዚህ የቁማር አጫዋች ኩባንያዎች በብዛት ገብተው እንዲሰሩ በመፍቀድ ከአገልግሎታቸው ከፍተኛ መጠን ያለው ዶላር ማግኘቱን ይፋ አድርጎ ነበር። በዚህም ባለፉት 3 ወራት ብቻ ታይቶ በማይታወቅ ሁኔታ ለነዚህ ተቋማት በቀረበ የኤሌክትሪክ ኃይል 82 ሚሊዮን ዶላር ገቢ ተገኝቷል። ለዚህ ሽያጭ የቀረበው የኤሌክትሪክ ኃይልም በአብዛኛው ከህዳሴ ግድብ መሆኑን የተሰማው አንድ ለጉዳዩ ቅርበት አለኝ ያሉ ምሁር በኤክስ ወይንም በትዊተር ገጻቸው ላይ እንዳሰፈሩት ከነዚህ በቢትኮይን ላይ የተሰማሩ ድርጅቶች እየተጠቀሙ ያሉት የኤሌክትሪክ ፍጆታ የህዳሴ ግድብ ከሚያመርተው 65 በመቶውን እንደሚሸፍን ጠቁመዋል። እነዚህ ኩባንያዎች የሚጠቀሙት የኤሌክትሪክ ፍጆታና የሚያስገኙት ዶላርም በኢትዮጵያ ኤሌክትሪክ ኃይል አማካኝነት ወደ ጎረቤት ሀገራት ከሚላከውና ከሚገባው ገቢ ጋር ሲነጻጸር ከፍተኛ ብልጫ ያለው ነው። እናም የኢትዮጵያ መንግስት ይህን ገቢ በተገቢው መንገድ ዛሬም በጨለማ ላሉ ከ63% በላይ
እንደሚሆኑ ለሚነገርላቸው የሀገሪቱ ዜጎች ማስፋፊያዎችን መስራት በሚቻልባቸው ፕሮጀክቶች ላይ ካላዋለ ነገሩ ኢትዮጵያን የኃይል አማራጭ ማማ ነገር ግን ዜጎቿ በጨለማ ለመኖር የተፈረደባቸው የሚያደርጋቸው አሰራር ያደርገዋል። የሌሎቹ ሀገራት መንግስታትም እነዚህን ኩባንያዎች ለመግፋት ያስገደዳቸው ምክንያት የኃይል ፍላጎታቸው በከፍተኛ ደረጃ የህዝባቸውን ፍላጎት የሚሻማ ሆኖ በማግኘታቸው ነው። የኢትዮጵያ መንግስትም አካሄዱን አርሞ ኤሌክትሪክ የሚያስገኘውን ዶላር ብቻ ሳይሆን በዚህ ምክንያት የሚነጥቀውን የዜጎች ኃይል የማግኘት መብት ከግምት ውስጥ ማስገባት ይኖርበታል። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው። በዜጎች የገንዘብ ብቻ ሳይሆን የደምና የላብ ስጦታ የተገነባው የህዳሴ ግድብ ፍሬም የሚታይ ግን የማይበላ ያደርገዋል። የኤሌክትሪክ የፍጆታ ታሪፍን ጨምሮ በተለያዩ ዘርፎች ላይ ባሉ አገልግሎቶች እየተደረጉ ያሉ የዋጋ ጭማሪዎች በዜጎች ዘንድ እንደ ኢፍትሐዊና መንግስታዊ ዘረፋዎች እየተቆጠሩ መጥተዋል። በመንግስት በኩል ይህን ሁሉ ከፍተኛ የገንዘብ ፍላጎት የፈጠረውም የብልጽግና መንግስት ብልጽግናን አረጋግጣለሁ ሲል የተገበረው የኢኮኖሚ ሪፎርም ዋነኛው ምክንያት እንደሆነ ይታመናል። ሪፎርሙን ለመተግበር የሚያስችለውን ቢሊዮን ዶላሮች ለማግኘት ሲል የውጭ ዕዳ ውስጥ የገባው የጠቅላይ ሚኒስትር አብይ አህመድ መንግስት ከዓለም አቀፍ አበዳሪ ተቋም IMF ጋር ብድሩን ለማግኘት የተስማሙባቸው እቅድም ሁኔታዎች በጭፍን ከእያንዳንዱ ዜጋ ኪስ ገንዘብ የሚቀበልበትን መንገድ ብቻ እንዲያስብ አድርጎታል። ብድሩን ለማግኘት የተስማሙባቸው ቅድመ ሁኔታዎች በጭፍን ከእያንዳንዱ ዜጋ ኪስ ገንዘብ የሚቀበልበትን መንገድ ብቻ እንዲያስብ አድርጎታል። በዚህም ምክንያት በየሁኔታዎቹ መንግስት ገቢ ሊያገኝበት የሚችልባቸውን ህጎች በማርቀቅና በፍጥነት በማጽደቅም እየተገበረ ይገኛል። ከዚህ በተጨማሪ መንግስት በ2018 ከገቢ ግብር እሰበስበዋለሁ ሲል ያቀደው 1.5 ትሪሊየን ብርን ለማሳካት በታክስ መሰረቶች ማስፋት ሰበብ በየሰበቡ ከዜጎች ኪስ ላይ ከዘረፋ ባልተናነሰ ሁኔታ እንዲቀበል እያደረገው ነው። ይህም በተለይም ያለፈውን አንድ ዓመት የንግድ እንቅስቃሴ ፈታኝ አድርጎ ታልፏል። መሰል መንግስት ገቢውን ሊያሳድግባቸው የሚችሉ አዳዲስ አሰራሮችን በዚሁ ዓመትም አጠናክሮ ቀጥሏል። ከነዚህም መካከል የቤት ባለቤቶች የመኖሪያ ቤታቸውን ከፍለው ለንግድ ሱቅነት ማከራየት እንደማይችሉ በመግለጽ እየተገበረው ያለው አንዱ አዲስ አሰራር ሲሆን መንግስት በዚህ አዲስ አሰራር መሰረት ካርታ ለመቀየር የሚገደዱ ነዋሪዎች የሚከፍሉት የአገልግሎት ክፍያ እንዲሁም ህጉን በመተላለፍ የሚደርሰው ቅጣት ሁለቱም የመንግስትን ገቢ የሚደግፉ ሆነዋል። የአከራይ ተከራይ፣ የጣራና ግድግዳ፣ የትራፊክ ቅጣት፣ የፓስፖርት ቅየራና ከእድሳትና ተያያዥ ጉዳዮች ጋር የተያያዙ ጉዳዮች፣ ሌሎችም በርካታ የኢኮኖሚ ሪፎርሙን ተከትለው የመጡ አሰራሮች መንግስት ዕዳውን ለመክፈል እንዲያግዘው የፈጠራቸው የገቢ ምንጮች ተደርገው ተወስደዋል። መንግስት ዜጎች ደህንነታቸው ተጠብቆ ተንቀሳቅሰው ሊሰሩበት የሚችሉ ሁኔታን ባልፈጠረበት ሁኔታ ዜጎች በተለያየ መንገድ ከሚፈጥሩት ሀብት ላይ ቆርሶ ሳይሆን ገምሶ ለመውሰድ እየተከተለ ያለው መንገድ በዜጎች ዘንድ ወደ አደባባይ ያልወጣ ጩኸትን እየፈጠረ ስለመሆኑ መታዘብ ይቻላል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን።